ሰላም የተከበራችሁ ውድ አድማጮቻችን እንደምን አደራችሁ። የዕለተ ሰኞ የጠዋት ፕሮግራማችን እንሆ ጀምረናል። የቴክኒክ ባለሙያችን ዩባል የሳውድ ሲሆን ፕሮግራሙ አዘጋጆች ሰጠኝ ዘመንና አይቸው ባየነን። እንግዲህ ስርጭታችን እንደተለመደው እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ ዜና ይነበባል፣ ጋዜጦች ለአንባቢያን የሚያቀርቡትን እንመለከታለን። ከአድማጭ ጋር ስልክ ውይይት ይኖረናል። ወቅቱን በተመለከተ ወቅታዊ ዜና ትንታኔ ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር እንዲሆን ከወዲሁ እናሳስባለን። አብራችሁን ቆዩ። ያን የጠዋቱን ዜና እንግዲህ በባልደረባዬ ሰጠኝ ዘመን ይቀርባል። ዜናውን እንደው ሰጠኝ። አመሰግናለሁ አይቸው። አርዕስተ ዜና። እስራኤል በሐማስ ተጠልፈው ከ2 ዓመታት በላይ የቆዩ ዜጎቿን ለመቀበል ከፍተኛ ዝግጅት ላይ ናት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተጠለፉ ዜጎች ሊለቀቁ በመሆኑ ትልቅ ደስታን የሚፈጥር ቢሆንም ገዳይ ሽብርተኞች መለቀቃቸው በሐዘን የተሞላ ታሪካዊ ክስተት ነው በማለት ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአጭር ጊዜ የሥራ ጉብኝት ዛሬ ወደ እስራኤል እየመጡ ነው። ግብፅ በዛሬው ዕለት የመካከለኛው ምስራቅን ለማረጋጋት ይችላል ያለችውን ጉባኤ ታካሂዳለች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። እስራኤል በሐማስ ተጠልፈው ከ2 ዓመታት በላይ የቆዩ ዜጎቿን ለመቀበል በከፍተኛ ዝግጅት ላይ ናት። እስራኤልና ሐማስ በሶስተኛ ወገን በኩል በደረሱበት ስምምነት መሰረት የመጀመሪያው ዙር ስምምነት ዛሬ ተፈጻሚ መሆን ይጀምራል። ሐማስና ተባባሪዎቹ በሕይወት ያሉ ታጋቾችን ዛሬ ጠዋት በ2 ዙር ይለቃሉ ተብሎ ይጠበቃል። የመጀመሪያው ዙር ጠዋት 8 ሰዓት ላይ ይከናወናል። ቀጥሎ ደግሞ 10 ሰዓት ላይ ታጋቾች ይለቀቃሉ ተብሎ ይጠበቃል። 28 አስከሬኖችን ደግሞ ከሰዓት በኋላ ጀምሮ ለእስራኤል ያስረክባሉ ተብሎ ይጠበቃል። ሐማስና አጋሮቹ ታጋቾችን ካዛንና ሃን ዩኒስ ከተሞች ሆነው ነው የሚለቋቸው። ታጋቾች ሬኢም በተባለው ቦታ እንዲደርሱ ይደረጋል። ቤተሰቦቻቸውም ወደዛ እንዲመጡ ጥሪ ቀርቦላቸዋል። ታጋጅ ዜጎች በኢሂሎቭ፣ ቤሊንሶንና ሽባ ሆስፒታሎች የሕክምና እርዳታዎችን ይቀበላሉ። በስነ ልቦናም ሆነ በአካል ለተጎዱት ታጋቾች አስፈላጊውን እንክብካቤ የሚሰጡ ባለሙያዎች ተመድበዋል። ሐማስና ተባባሪዎቹ ታጋች ዜጎችን ለዓለም አቀፉ ቀይ መስቀል ማህበር ያስረክባሉ። ከዚያም ቀይ መስቀል ለእስራኤል ያስረክባል ተብሎ ይጠበቃል። አንዳንድ በሕይወት የሌሉ ታጋቾች አስከሬናቸው ያለበት ቦታ ስለማይታወቅ እንደተጠበቀው ሁሉም በአንድ ጊዜ ላይመለሱ ይችላሉ የሚል ስጋት አለ። የታጋች ቤተሰቦች በከፍተኛ ስሜት ውስጥ ሆነው ቤተሰቦቻቸውን ለመቀበል እየተጠባበቁ ይገኛሉ። በቴል አቪቭ የሚገኘው የታጋቾች አደባባይ ሌሊቱን ያደሩ እንዲሁም ንጋት ላይ ጀምሮ እየተሰባሰቡ ያሉ በብዙ ሺህ የሚቆጠሩ ዜጎች ናቸው። እስራኤል 20 በሕይወት ያሉ ታጋች ዜጎቿን ከሐማስና ተባባሪዎቹ ስትቀበል በምትኩ ወደ 250 የሚሆኑና በሽብር ወንጀል የተፈረደባቸው የደህንነት እስረኛ ፍልስጤማውያንን ትለቃለች። እስራኤል የምትከፍለው ዋጋ ከባድ መሆኑ ቢነገርም ታጋች ዜጎችን ለማስለቀቅ አማራጩ የጠበበ በመሆኑ ለእስራኤል ደህንነት ከፍተኛ ስጋት አላቸው የተባሉ አካላትን ሳይቀር ለመልቀቅ ትገደዳለች ተብሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተጠለፉ ዜጎች ሊለቀቁ በመሆኑ ትልቅ ደስታን የሚፈጥር ቢሆንም በሌላ በኩል ደግሞ ገዳይ ሽብርተኞች መለቀቃቸው በሐዘን የተሞላ ታሪካዊ ክስተት ነው በማለት ተናገሩ። ጠቅላይ ሚኒስትሩ ታጋች ዜጎች ዛሬ የሚለቀቁ መሆኑን አስመልክተው ትላንት ባስተላለፉት የተቀረጸ መልእክት ነው ታጋቾች ሊለቀቁ በመሆኑ ደስታ ቢፈጥርም የሽብርተኞች መለቀቅ ደግሞ ሐዘን የሚያመጣ መሆኑን የገለጹት የጦር ኃይሎች ኤታማዦር ሹም ሌፍተናል ጄኔራል ኢያል ዛሚር በበኩላቸው ለሐዘንተኛ ቤተሰቦች መጽናናትን ተመኝተው በዚህ አስቸጋሪ ሰዓት የሕዝቡ ልብ ከእናንተ ጋር ነው። በጦር ሜዳ ብዙ የተከበሩ እህት ወንድሞቻችንን አጥተናል። እነሱንም ማክበር አለብን። በዚህ የተቀደሰ ሁኔታ የመከላከያ ሰራዊቱ አጠናክሮ የሚቀጥልበት መሆኑን ቃል እገባለሁ ብለዋል የኤታማዦር ሹሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአጭር ጊዜ የሥራ ጉብኝት ዛሬ ወደ እስራኤል እየመጡ ነው። ፕሬዝዳንት ትራምፕ ወደ ሀገራችን ለሥራ ጉብኝት እየመጡ ያሉ በእስራኤልና ሐማስ መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ ነው።
ፕሬዝዳንት ትራምፕ በእስራኤል የሚኖራቸውን ጉብኝት ከጨረሱ በኋላ ቀጥታ ወደ ግብፅ ይሄዳሉ ተብሏል። ትራምፕ ከጠዋቱ 9 ሰዓት ከ20 ላይ ቤንጉሪዮን ዓለም አቀፍ አውሮፕላን ማረፊያ ይደርሳሉ። ፕሬዝዳንት ሄርጾግና ጠቅላይ ሚኒስትር ናታንያሁ አቀባበል ያደርጉላቸዋል። 10 ሰዓት ከሩብ ላይ ከጠቅላይ ሚኒስትር ናታንያሁ ጋር ተገናኝተው ይወያያሉ። 10 ሰዓት ከ45 ደቂቃ ላይ ደግሞ ከታጋች ቤተሰቦች ጋር ተገናኝተው ይወያያሉ። 11 ሰዓት ላይ በእስራኤል ክኔሴት ተገኝተው ንግግር ያሰማሉ። 1 ሰዓት ላይ ወደ ግብፅ ያመራሉ። 1 ሰዓት ከ45 ላይ ግብፅ ሻርም ሼህ ከተማ ይደርሳሉ። 2 ሰዓት ተኩል ላይ ግብፅ በምታዘጋጀው ዓለም አቀፍ የመካከለኛው ምስራቅ ጉባኤ ይሳተፋሉ። 5 ሰዓት ላይ ደግሞ ወደ ሀገራቸው አሜሪካ ይመለሳሉ ተብሎ ይጠበቃል። የፕሬዝዳንት ትራምፕን ወደ እስራኤል መምጣት ተከትሎ ቁጥር 1 ጎዳና ከጠዋቱ 7 ሰዓት እስከ ቀኑ 1 ሰዓት ላይ ዝግ እንደሚሆን የደረሰን ዜና አመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዛሬው ክስተት ልዩ ይሆናል በማለት ተናገሩ። ፕሬዝዳንት ትራምፕ ኤርፎርስ 1 በተሰኘው አውሮፕላን ወደ እስራኤል እየተጓዙ ባለበት ወቅት በሰጡት መግለጫ የዛሬው ቀን ልዩ ቀን ይሆናል፣ በርካታ ዜጎች በእስራኤል በአረብ ሙስሊምና ዓለም ሀገራት ጊዜያዊ የተኩስ አቁም ስምምነቱን ይደግፋሉ። ይህ ከአሁን በፊት ያልተከሰተ ድርጊት ነው። ጥሩ ሁኔታ ይፈጥራል። የጋዛው ጦርነት አብቅቷል። የተኩስ አቁም ስምምነቱ ለብዙ ጊዜ ይቆያል ብዬ ተስፋ አደርጋለሁ። ጋዛ የፈራረሰ ቦታ መስሏል። የሰላም መማክርቱ አዛን መልሶ ለመገንባት ጥረት ያደርጋል። ይህ አካልም በፍጥነት እንዲቋቋም እናደርጋለን ብለዋል። ትራምፕ ከጠቅላይ ሚኒስትር ቤንያሚን ናታንያሁ ጋር የሀሳብ ልዩነቶች የነበራቸው ቢሆንም በተሎ ችግሩን መቅረፋቸውና ተባብረው እየሰሩ መሆኑንም ገልጸዋል። የእስራኤል ክኔሴት አፈ ጉባኤ አሚር ኦሃና ትራምፕን በፓርላማው ንግግር እንዲያደርጉ ስለጋበዟቸውም ምስጋና አቅርበዋል። ግብፅ በዛሬው ዕለት የመካከለኛው ምስራቅን ሁኔታ ለማረጋጋት ያስችላል ያለችውን ጉባኤ ታካሂዳለች። የጉባኤው ዋና ዓላማ የጋዛ ሰርጥ ጦርነት ማብቃቱን ለማስታወቅ ሲሆን በመካከለኛው ምስራቅ መረጋጋትና ሰላም እንዲሰፍንም በጉባኤው ይመከርበታል ተብሏል። ግብፅ ዛሬ ሰኞ በምታካሄደው ጉባኤ ሻርም ሼህ ከተማ የሚካሄድ ሲሆን ከ20 በላይ የዓለም ሀገራት መሪዎች በጉባኤው ይሳተፋሉ ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የጉባኤው ተሳታፊ ይሆናሉ። የእስራኤል ጉብኝታቸውን እንደጨረሱ ቀጥታ ወደ ግብፅ ሻርም ሼህ ከተማ ያቀናሉ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 25፣ በቴል አቪቭና አካባቢዋ 27፣ በሀይፋና አካባቢዋ 25፣ በቤርሸባና አካባቢዋ 28፣ በኤላትና አካባቢዋ 32 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። አይቸው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ ስለ ዜናው እጅግ በጣም እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች ለአንባቢያን ይዘው የቀረቡት የሚሉት እንመለከታለን። እንደተለመደው አራቱም ጋዜጣ ፊት ለፊት ይገኛሉ። ማሪብ፣ ሀሬትስ፣ እስራኤላዊና የዲዮት አሮኖት ናቸው። ዛሬ ጋዜጦችን አምድ እንግዲህ ለሁለት ነው የምንመለከተው፣ ምክንያቱም በጣም ተመሳሳይ የሆነ መልእክት ነው ይዘው የቀረቡት። ዛሬ በተለይ የተጠለፉትን የሚመለሱበትን የሰዓቱን አቆጣጠር ሁኔታ ይዞ የቀረበ ይሆናል። እንግዲህ በእስራኤል ሀዮም በምንጀምርበት ጊዜ ዛሬ ሙሉ ቀን የፈገግታ ቀን በማለት ርዕሱን ይከፍታል እስራኤል ሀዮም። በዚህም እንግዲህ ከ2 ዓመት በኋላ የተጠለፉት እስራኤላውያን በህይወት ያሉ 20 ይላል። እንግዲህ እዚህ ላይ 20ዎቹ ይመለሳሉ ወደ ሀገራቸው በሚል ጽሁፍ በሰፊው ይዞ የቀረበው ጽሁፍ አለ። ከዛም እያንዳንዶች በዚህ ጋዜጣ ላይ የዘወትር አስተያየት የሚሰጡትም የተለያየ መልእክት የሰጡት አስተያየትም አለ። ልባችን እንደ አዲስ ዱቅ ዱቅ ይላል የሚል ወይም ከ738 ቀናት በኋላ ልዩ ስሜት በሚሰማው በሁኔታ ልባችን ትርታ
እየጨመረ የመጣበት ሁኔታ ነው በማለት እያንዳንዱን ቤተሰብ የራሱን የተጠለፉ ዜጎችን የሚቀበልበት መርሆ ወይም ዘይቤ የሚያሳይበት ሁኔታ የሚታይ በሰፊው ወይም አባቴ እንኳን ደህና መጣህ፣ ልጄ እንኳን ደህና ወደ ቤት ተመለስክ የሚል ጽሑፍ ያለበትና እያንዳንዳቸው የራሳቸው የሆነ ስሜታቸውን የሚገልጹበት ጽሑፍ የተጻፈ ይገኛል። በዓለም ላይ እንደዚህ አይነት ህዝብ የለም በማለት ካርኒ ኤልዳድ የተሰኘች በዚህ ጋዜጣ ላይ የዘወትር አስተያየት ሰጭ የተጻፈችው ነገርም አለ። ይሄ በአጠቃላይ ሁኔታ ስትመለከተው እስራኤል ህዝበ እስራኤል በእነኚህ በተጠለፉት እስራኤላውያን ውስጥ ያሉትን ተጨባጭ ሁኔታና በእነዚህ እስራኤላኖች ውስጥ እነኚህ እስራኤላኖች ምን አይነት ህዝቦች ናቸው በሚለው ዙሪያ በሰፊው የጻፈችበትና ይሄ አንድነትን የሚያመጣ የተመለከተችበት ሁኔታ ይታያል። ከዛም በማስመልከትም በተለይ ኪካር ሃቶፊም ወይም የተጠለፉት አደባባይ ከሚለው ቦታ ላይ ደግሞ በደስታ ሲፈነጥዙና የተጠለፉትን ከ2 ዓመት በኋላ ወደ ቤታቸው ሲመለሱ በምን አይነት መንገድ እንደሚቀበሏቸው የሚያሳይ ትርኢት የጻፉበት ሁኔታ አለ። ከዛም በማከታተልም መከላከያ ሰራዊት እስከተወሰነለት ቦታ ድረስ አዛለቆ ሲወጣና ከዛም በኋላ ከአዲሱ ቦታ ላይ ሆኖ ራሱን ሲያደራጅ የሚያሳይ ቦታ ከነምስል ፎቶግራፍ ሲቀርብበት ሁኔታ አለ። ሽያኑ ክያምኑ ወይጋኑ ለዝማን ሀዜ እንኳንም ለዚህ ሰዓት ለዚች ወቅት ለዚህ ሰዓት አደረሰን በማለት የተጻፈ ጽሑፍም አለ። እንግዲህ አብዛኛዎቹን የህዝበ እስራኤል ለዚህ ጊዜ እንኳን አደረሰን ማለት ምንም እንኳ የተጠለፉት ወገኖቻችን በሄዱበት ሰዓት ሀዘንና ምሬት ቢሰማንም እነሱ የሚመለሱበትን ቀን ለማክበር እንኳን ለዚህ ሰዓት አደረሰን በማለት የጻፉበት ጽሑፍ አለ። ዌልካም ቱ ሚስተር ፕሬዚዳንት በማለትም የአሜሪካውን ፕሬዚዳንት ዶናልድ ትራምፕን የመቀበል ስነስርዓት ሁኔታም እዚሁ በትልቁ የተጻፈ ሁኔታም አለ። ዌልካም ባክ ሆም እንኳን ወደ ቤት ተመለስክ በማለት ይህም ለተጠለፉት ወገኖቻችንም እንዲሁም ፕሬዚዳንት ትራምፕን በማሞገስ እዚህ ላይም በተደጋጋሚ የተጻፈ በትልቁ የተጻፈ ጽሑፍ አለ። አየር የለኝም እስትንፋሴም ይቋረጣል በማለት አንዲት ልጇ በጥቅምት 7 2023 ከተጠለፉት አንዷም የምትናገረው ነገር አለ። እዚህ ጋር አየር ያጥረኛል፣ ምን እንደምል አላቅም፣ ልጄም ይመለሳል በማለት በደስታ ፎቶግራፉን አቢታን ኤደን በማለት እስካሁንም በህይወት አለ በማለት ከነምስል ፎቶግራፉ ድረስና ከእናቱ ጋር የተነሳውን ፎቶግራፍ በዚህ ጋዜጣ ላይ በማስፈር የጻፉትን ትልቅ ጽሑፍም አለ። አብዛኛውን ቀን በትዝታ እና በመታሰቢያ ቀን ብናሳልፈውም ይሄው ዞሮ ዞሮ ወደዚች ቀን እንኳን አደረሰን የሚል እዚህ ላይም የተጻፈ ጽሑፍም አለ። እስራኤል ከመቼውም ጊዜ በበለጠ ራሷን ልታጠናክርና ልትደራጅ ይገባል በማለት መኢር ቤን ሻባት የተሰኘው በዚህ ጋዜጣ ላይ የዘወትር አመለካከት ወይም አስተያየት ሰጭም የጻፈው ጽሑፍም አለ። ይህም እንግዲህ ወደፊት እስራኤል ቀላል ጊዜ አይጠብቃትም የሚል ጽሑፍም አለ። ልጆቼ ሁሌም አባቴ የት ነው፣ አባታችን የት ነው እያሉ ይጠይቁኛል። እኔ ደግሞ አላቅም በማለት መልሼላቸዋለሁ። ግን አባታቸው በህይወት የለም፣ ተጠልፎ ሄዶ ሞተዋል በማለት አንዲት እናት ልጆቿ ያስቀመጠችው ጽሑፍ አለ። እጅግ በጣም የሚያሳዝን ነው። ልጆቹ እንግዲህ አባታችን ይመለሳል ብለው እየጠበቁ ነው። እናት ደግሞ አባት በህይወት እንደሌለ ታውቃለች። ይህ እንደምታደርገው አይታወቅም። እዚህ ላይ ጽሑፍም ተጽፏል። እጠብቅሃለሁ የሚል ጽሑፍም አለ። እዚህ ጋር ከ2 ዓመት ናፍቆት ስስት በኋላ እየጠበቅኩ ነው በማለት አንዲት እናት ደግሞ ለልጇ የጻፈችው በዚህ ጽሑፍ አለ።
መጀመሪያ ሳስበው ሳገኝህ ምን ያህል እንደማቅፍህ እንደ ውዝህን እንደምጠጣው እንደ ውዝህን እንደማሸተው እንዴት አድርጌ እንደምቀበልህም አላቅም ምን አይነት ሰውን እንደምትመለስልኝም አላቅም በማለት እዚህ ጋር ሰላም የተጻፈ ጽሑፍም አለ እንግዲህ እስራኤል ሀዮም ይህን ሲመስል ወደ ማዕሪብ ስንመለስም እንኳን ደህና ወደ ቤታችሁ ተመለሳችሁ በሚል በትልቁ ጽሑፍ ተጽፏል ዌልካም ሚስተር ፕሬዚዳንት ዶናልድ ትራምፕ እንኳን ወደ ሀገረ እስራኤል ተመለስክ በማለት እንግዲህ ያው በ2017 እስራኤል እንደጎበኙ የሚታወስ ነው አሁንም ደግሞ የሚመለሱበት ሁኔታም አለ እንግዲህ ኪካራ ኻቶፊም ወይም ከተጠለፉት አደባባይ ላይም አንድ የተቀመጠ ፒሳንተር ወይም ፒያኖ አለ ያ ፒያኖ እንግዲህ የአሎን ተጠልፎ አሎን አሃል የሚባል እሱም ተጠልፎ ባዛ የሚገኘው የሱ ሁሌም የሚጫወትበት ፒያኖ ከተጠለፉት አደባባይ ላይም ተቀምጦ ይገኛል ሁሉም ሰው እየቀረበ እንግዲህ እዚህ የራሱን ሙዚቃ የሚያቀርብበት ሁኔታም አለ ያው ይጫወታል ወንድሙም እንግዲህ ወንድሜ በሰላም ተመልሶ እዚህ ፒያኖ ላይ ቁጭ ብሎ የራሱ ሙዚቃ እየተጫወተ ያሰማናል በማለትም በስስት የጻፈው ሁኔታም አለ ከዚህ የበለጠ ምንም የምንፈልገው ነገር የለም በሰላም ተመልሳችሁ እንድናያችሁና አቅፈን እንድንስማችሁ እንፈልጋለን በማለትም የተጠለፉትን ቤተሰቦች ለመቀበል የሚደረገው ቅድመ ዝግጅት በማስመልከት የተጻፈ ልዩ ጽሑፍም ወይም ዘገባም አለ ለሞቱትም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የመታሰቢያ ሻማ የሚያበሩበትም አጋጣሚም እዚህም ከነ ምስል ፎቶግራፋቸውም ቀርቧል ምንም ነገር ማለት አልፈልግም የምጠብቀው ነገር አንተን ጠብቄ ስትመጣ እቅፍ አድርጌ ናፍቆት የመወጣት ነው በማለትም አንዲት እናት ለልጇ ያስቀመጠችው ጽሑፍ አለ በመከላከያ ሰራዊታችን ውስጥ መከላከያ ሰራዊት እንግዲህ የመጀመሪያውን ዙር ለቆ የሚወጣውን ጋዛ ሰርጥ ያለውን ደንበር ወጥቶ ካጠናቀቀናል አሁን ከቁመን ካለንበት ቦታ ሆነን የምንጠብቅበት ሁኔታ ነው የምንገኘው በማለት እዚህ ጋም የተጻፈ ጽሑፍ እንዳለ በሰፊው ያስመልክታል እንግዲህ 2000 ሽብርተኞች ዛሬ ነፃነት ለነፃ ይወጣሉ በነፃ ይለቀቃሉ የሚል ጽሑፍም አለ ያለ ደስታ ልዩ የሆነ የአቀባበል ስነ ስርዓት ወይም የሌለው አቀባበል እናደርግላቸዋለን ምክንያቱም ሐዘንም ደስታም አብሮ የሚንጸባረቅበት ነው ማን እንደሚያሸንፍ አናቅም ሐዘኑ ወይስ ደስታው በሚል እዚህ ጋም የተጻፈ ጽሑፍ ይታያል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ሀገራችን ይደርሳሉ እንግዲህ ዛሬ ጠዋቱ ላይ 9:20 ላይ ዓለም አቀፍ አየር መንገድ ይደርሳሉ ተብሎ ይጠበቃል እዛም እንግዲህ የተጠለፉት ቤተሰቦች እንዲሁም ጠቅላይ ሚኒስትር ቢንያሚን ኔታንያሁም ሌሎችም ከፍተኛ ባለስልጣናት ይቀበሏቸዋል ተብሎ ይጠበቃል በማከታተልም 11 ሰዓት ላይ በክነሴት ልዩ የሆነ ንግግር ያደርጋሉ ይሄም እንግዲህ በታሪክ ውስጥ የአሜሪካ ፕሬዚዳንት ለሁለተኛ ጊዜ ማለት ነው በዚህ በእስራኤል ፓርላማ ውስጥ ገብተው ንግግር ሲያደርጉ በተለይ የእሳቸውን ለመቀበል በየመንገዱም በየቦታውም የሚደረጉ ልዩ የማሽበረቅ እና የማዋብ የመንገዶችን የማሳመር ሁኔታ በልዩ ሁኔታ የተካሄደበትና ቀይ ስጋጃ ተነጥፎ እሳቸውንም እንደሚቀበሉ በዚህ ጋዜጣ የተጻፈበት ሁኔታም አለ ከዛም በማከታተልም ወደ ሻር ሼኼም በመሄድ ወደ ግብጽ በማምራት ከዛም ከተለያዩ የአረብ ሀገራት መሪዎች ጋር ይገናኛሉ ሐሬጽም በተመሳሳይ መልኩ የጻፈ ነው ሌላ ምንም አዲስ ነገር የተጻፈ ጉዳይ የለም እንግዲህ የዲዮታ ሮኖት ላይ ምን ጽፏል በሚለው ሰጠይ አይቸው ያው ተመሳሳይ ነው ምንም ልዩነት የለውም የፕሬዝዳንት ትራምፕን የእስራኤል ጉብኝት ወደዚህ እየመጡ እንደሆነ እንዲሁም ደግሞ የተጠለፉ ዜጎችን ለመቀበል ያደረጉ ያሉትን
ሁኔታ ነው። ማለትም ቤተሰቦች በጣም በዝግጅት ላይ መሆናቸውን ግን እንደው ኢትዮ ታህሮኖት ለየት አድርጎ የተመለከተው ወታደሮችን ማመስገን እንደሚገባ 915 ወታደሮች የህይወት መስዋዕትነት መክፈላቸውን ፕሬዝዳንት ዶናልድ ትራምፕ ለዚህ የተኩስ አቁም ስምምነት ከፍተኛ አስተዋጽኦ ማድረጋቸውንና 360,000 ተጠባባቂ ጦር ወታደሮችም ምስጋና የሚገባቸው መሆኑንና ተመሳሳይ ነገሮችን ነው ዘገበው። እናመሰግናለን። እናት እስራኤል ጠላትሽ መቶ አፍሮ ይመለሳል። በወታደርሽ ተከብረሽ ኖርሽው እናት ሀገሬ የማትሸነፊው በጀግኖችሽ ተከብረሽ ትኖራለሽ ዘላለም።